सब्सक्राइब करके बाद में अनसब्सक्राइब मत कर देना वरना हम भी कर देंगे। प्लीज एक दूसरे को सपोर्ट करें। ከተማው እየሰፋ ሲመጣ ማዘጋጃ ይቆጣጠረዋል። ማዘጋጃ በሚቆጣጠረው ሰዓት ማዘጋጃ ማስተር ፕላንና ፕላን ያወጣለታል ለቦታው ለመንገዶቹ መንገድ ሲወጣበት የእሳት አደጋ ቦታ ሲዘጋጅ ጤና ጣቢያ መስሪያ ሲዘጋጅ ትምህርት ቤት ሲዘጋጅ ምን ሲባል ቦታ ሲያዝዝ ያንተ መሬት ወይ የእሳት አደጋ የሚሰራበት ቦታ ነው ወይ መንገድ የሚያልፍበት ቦታ ነው ወይ የሆነ ነገር ነው የገዛው ከቀበሌ ገበሬ ማህበሩ ነው እንጂ ከማዘጋጃው ከመንግስት አይደለም። ባባ የዛን ጊዜ መጥቶ መንግስት ማዘጋጃማ ገባል። መሬት አስተዳደር ነው። መሬት የመንግስት ነው። ኢትዮጵያ ውስጥ የግለሰብ አይደለም እንዴ? መሬት የመንግስት ነው። መሬት የመንግስት ነው። ኢትዮጵያ ውስጥ መሬት የመንግስት እኮ ነው። ገዛው የመንግስት ነው። ህግ ነው። የመንግስት ነው። ጀስት ሚኒት እኔ አንድ ነገር ልንገርህ። እሺ ሰዎቹም ኢትዮጵያዊ ናቸው። መሬቱም የመንግስት ነው። ይሁን እሱን አይደለም እየተከራከርኩ ያለሁት። ሰዎቹ እየፈረሱ ያሉት ህገወጥ ቦታ ላይ ነው ማለት የከተማ ፕላን ውስጥ ያልገባ መሬት ነው ብሎ ነው እያፈረሳቸው ያለው። እሱ የከተማ ፕላን ውስጥ መጀመሪያ ህጋዊ ብሎ ሳያጸድቀው ለምንድን ነው ህገወጥ ብሎ የሚያፈርሰው ነው ጥያቄ። እኔ እንደ ጥያቄ ነው እየተቃወምኩ ምናምን አይደለም። ህገወጥ ብሎ የሚያፈርሰው እኮ የከተማ ፕላን ውስጥ ሊያስገባው ስለፈለገ ነው። ጀስት አዳምጣ አንድ ጊዜ ሊያስገባው ነው የሚያፈርሰው እኮ። አዳምጣ ቆይ። ከተማ ፕላን ውስጥ ያልተከለለ መሬት መንግስት በራሱ ያልከለለውን መሬት ሄዶ የተቀመጡ ሰዎችን ህገወጥ ናችሁ ብሎ ማፍረስ መች መጀመሪያ ራሱ ህጋዊ የሆነና ነው መንግስት ራሱ። ለዚህ እስኪ መልስልኝ። እኔ ልመልስልህ ማሜ። እኔ አሁን እሺ መልስለት አንተ ሄድ። እሺ ቀጥ ማሜ። እሺ አሁን ለምሳሌ እኔ አሁን መንግስት ኢትዮጵያ ውስጥ ያለ መንግስት እንደ መንግስት ሀገር እያስተዳደረ ነው ያለው። ህጋዊ መንግስት ነኝ ብሎ ተቀምጧል፣ ተመርጧል። ያን እንደዛ ያዘው። በሁለተኝነት ግን መንግስት ህገወጥን ቤት እያፈረሰ ያለው ያንን ቦታ ወደ ከተማ ከልሎ ህጋዊ ለማድረግ ነው። ህጋዊ ካደረገ በኋላ መንግስት መሬቱን ሲመራና ሲያስተካክል ነው ሰው መግዛት ያለበት እንጂ አንተ ከገበሬ ላይ ሂደህ ገዝተህ ያመጣኸውን መሬት ህጋዊ አድርግልኝ ስትለው አይ አንተ ገዛው ቦታ ላይ መንግስት ያሰበው ትምህርት ቤት ሊያሰራ ነው፣ ጤና ጣቢያ ሊያሰራ ነው፣ መንገድ ያልፍበታል፣ የውሃ ማቆሪያ ቱቦ ይቀመጥበታል ተብለህ ትባላለህ። የዛን ጊዜ ግዴታ ነው ትነሳለህ። ምክንያቱም መንግስት ካርታና ፕላን ሳይሰጥህ ነው የገዛኸው መሬቱን እውቅና ሳይሰጠው ነው የገዛኸው። እዚች ጋር ቁምልኝ አንድ ጊዜ። እዚች ጋር እየጠየቅኩ ያለሁት ያንን ቦታ እሱ ለራሱ የከተማ ክልል ሊያደርገው ሲፈልግ ህገወጥ ናችሁ ብሎ ሰዎች ጋር ሄዶ ህገወጥን ነገር ከማስተማር መጀመሪያ ለራሱ ከተማውን ለምን ህጋዊ ያደርገው መጀመሪያ ነው። መጀመሪያ እሺ የዚያን ከተማ ማለት ነው የተሰጠው ቦታ እሱ ሄዶ ሰዎቹን ብቻ ህገወጥ ናችሁ ብሎ ማባረሩ ምን ነው ህጋዊ የሚያደርገው ነው ጥያቄ። እንደ ነው ሰዎቹ እኮ ያረፉበት መሬት ነው ህገወጥ የሆነው የገዙት ቦታ። ለምሳሌ አንተ ሂደህ ደሴ ዙሪያ ላይ የሆነ መሬት ብትገዛ እዛ ደሴ ዙሪያ ላይ የገዛኸው መሬት መንግስት ህጋዊ ካርታና ፕላን ያልሰጠው ቦታ ከሆነ ህገወጥ ነህ አንተ እዛ ቦታ ላይ። እዛም ተወለድ እዛም አትወለድ መንግስት ህገወጥነቱን አንተ ነህ። እሱን ታገል አንተ ታገልና ህገወጥ ነህ ብለህ አንሳው። እሺ አብሽር ጀስት ንግግራችን ላይ ብቻ ነው እኔ እንደ ጥያቄ ነው የማቀርብልህ። እሺ ህጋዊ የሚያደርገው መሬቱም ሆነ ሰዎቹ የኢትዮጵያ ናቸው። ኦኬ እሺ ኢትዮጵያዊ ስለሆንክ ግን ማንኛውንም መሬት መውሰድ አትችልም። የከተማ አንድ ጊዜ አዳምጠኝ ፕሊስ። አንድ ጊዜ ችግር እኔ ዝም ብዬ አዳምጣለሁ፣ ችግር የለም። ወደዚህ ጋር ስንመጣ ከተማው ይሄ በከተማ ክልል ውስጥ ያልተከለለ ቦታ ነውና እናንተ እዚህ ጋር የተቀመጣችሁት መጀመሪያ ያንን ቦታ መንግስት መቼ ከለለው ለከተማ ብሎ አልከለለውም እኮ ይሲ። ለምንድን ነው ሰዎቹ ህገወጥ ሆነው መሬቱ ህጋዊ የሚሆነው ለምንድን ነው ጥያቄ። መንግስት እኮ ያሰበ ነው መንግስት አይደለም መጥቶ ሲያፈርስብህ እኮ ህጋዊ ሊያደርገው ነው ቦታውን። ያንን ቦታ ህጋዊ ሊያደርገው እና በትነስራትና በማስተር ፕላን በፕላን እንዲሰራ ተብሎ ነው የሚፈርሰው መጀመሪያ ሲፈርስብህ። በሁለተኝነት ደግሞ መንግስት ለምሳሌ አንድም መንግስት ህጋዊ አይደለህም ካልከው ማንን ነው ታዲያ መብትህን መጠይቀው? ለምሳሌ አብይ ህገወጥ ነው ካልክ እኮ አንተ በቃ መብት መጠየቅ የለብህም። ካፈረሰም አፈረሰ እንጂ መንግስት ሲጠየቅ
አንድ ተቃውሞ ያለው ግለሰብ የሆነ ማህበረሰብ መሬቴ በእንደዚህ ተወስዱብኛል ብሎ የሚከስ ካለ እሱ ሌላ ጉዳይ ነው። እኔ እያልኩ ያለሁት ማንም ይቀመጥ ማንም በዛ ቦታ ላይ ተቀምጧል። በቦታው ላይ መሬቱን ህጋዊ ለማድረግ ሲፈልግ ሰዎቹን ህገወጥ ለምን ያደርጋቸዋል ነው። ህጋዊ አይችሉም ለሰዎቹ አስረዳው። ሰብአዊነት ነው እሱ ሂውማኒቲ ላይ ነው ትኩረት እያደረገ ያለው ማመሳየት። እንዴት የሚያስብ ሰው የሚባል ፍጡር እያለ ያንን አፈናቅሎ ቦታ የሚባለውን ነገር ክብር ይሰጠዋል ከሰው ልጅ የበለጠ? ጥያቄው እዚህ ላይ ነው ይመስለኛል። እንደገባኝ ከሆነ ክብር የሚገባው የሰው ሊሆነ ሳለ የሰው ልጅ አፈናቅሎ ከዛ ለቤቱ ለበድን ለሆነ ነገር ክብር እየተሰጠን ያለው ለምን ይሄ ይሆናል ነው። ይሄ እንግዲህ ሌላ ነገር ውስጥ ነው የሚያስገባው እንጂ መሐመድ ሰይድዬ እንደኔ ማለት ነው ክያ ታወራለህ አንድ ሺህ አሁን ካለው ነገር ላይ አያያዝም። አሁን ያለው ነገር እንደ ህግ አለ፣ እንደ ኢትዮጵያ ህግ አለ። የኢትዮጵያ ህግ ለምሳሌ አንድ ቦታ በህገ ወጥ ከተወሰደ ይወረሳል። ይሄ ግልጽ ነው። ለምሳሌ ከሜንታ ምናምን አሜሪካን ግቢ ሲፈርስ እነዛ ሰዎች ህጋዊ ስለሆኑ ዳር ወሰዳቸው። ከ4 ኪሎ ምናምን የተፈናቀሉት ቦታ ነው ምትክ የተሰጣቸው። ከሎሚ ሜዳ ከሱሉልታ ምናምን የተፈናቀሉ ደግሞ ሁሉም ከገበሬ ላይ ስለገዙ ቦታቸውንም አንድ ብር አላገኙም። ከሁሉ ውጭ ነው የሆኑት። ለምን? ህገወጥ ስለሆነ። ለህጋዊዎቹ ደግሞ ቦታ ተዘቃላቸው። የአንተ ያስኬድ እኮ ነገር ሰብአዊን እንዴት ሰው የሚባለው ክብር ፍጡር እያለ እንዴት ለቦታ ብሎ እነዛን ከንቱ ላይ ይጥላል የሚል ነገር ነው የተረዳሁት። እሱ በአንድ በኩል ሊያስኬድ ይችላል፣ ግን እኛ ከነሳው ጋር ፖይንት ጋር የሚሄድ አይመስለኝም። አሜኮ አይመስልም? አመሰግናለሁኝ። ጥሩ ሀሳብ ነው ያመጣኸው። ግን ለእኔ ያልገባኝ በጣም ጥያቄ ለምሳሌ አሁን ፈረንሳይ ሀገር ላይ ያለውኝ በተለይ ፓሪስ አካባቢ ትንሽ ወጣ ብለህ በጣም ብዙ ገጠራማ መሬቶች አሉ፣ የእርሻ መሬቶች ሁሉ አሉ። እነዛ ሁሉ በፕላን ውስጥ የገቡ ናቸው። እዛ ቦታ ላይ ማንም ሰው ዝም ብሎ ሊሰራ አይችልም። ኦኬ፣ ከሰራ ተጠያቂ ነው። ጫካ ውስጥ የተጻፈ ጽሁፍ አይቻለሁ። የተጻፈ ጽሁፍ የጫካው ምንነት የሚገልጽ መንግስት በዛ አይነት ደረጃ ላይ ለቦታው ምንም አይነት ቦታ ሳይሰጥ ለቦታው ቦታነቱ ማንነቱን ሳይሰጥ ሳያውቅ ከተማ ክልል ውስጥ ያልገባችሁ ሰዎች ህጋ ወጥ ናችሁ ብሎ ሰዎቹን ህገ ወጥ አድርጎ መሬቱን ህጋዊ ያደርጋለሁ ሲል ሰዎቹን አግልሎ ይሄ ለእኔ በጣም ኮሽን የሆነብኝ ጥያቄ ነው። በጣም በጥሩ ግን አሁን የመጣህልኝ ልንገርህ። እኔ አሁን ለምሳሌ ከፓሪስ ወጣ ብሎ ያልከው ቦታ ያ ቦታ የገበሬ ይዞታ መሬት ነው። ለምሳሌ እርሻም ይሆናል ምናምን ይሆናል። አንተ እዛ ቦታ ላይ ሂደህ ልገዛ ፈልጋለሁ ብትላቸው ገበሬዎቹ ለአንተ መሬቱን ይሸጡልሃል። ለአንተ መሬቱን ሲሸጡልህ እንደ ኢትዮጵያ አሻሻጥ በምንድን ነው የሚሸጥልህ? ማዘጋጃ ሂደህ ምናምን አይደለም፣ ካርኒ ነው የሚቆረጥልህ። የገበሬ ማህበር ካርኒ ይቆረጥልሃል። ገባ? ከተቆረጠልህ በኋላ ካርኒን ይዘሃል። መሬቱ ላይ አንተ ኢንቨስት እያደረግህ ነው፣ እየሰራህ ነው ያለው። ከዛ ፓሪስ ስትሰፋ ማዘጋጃ ይመጣና ያንን ቦታ ሲከልለው አንተ የያዝከው ለኢንቨስትመንት የያዝከው መሬት በካርኒ የገዛከው ከገበሬው ምንም ጥቅም አያመጣም። ምንም ጥቅም ለምንድን ነው የማያመጣው? ያ ቦታ መንግስት የሚፈልገው ለሌላ ልማት ነው። ስለዚህ ያ ገበሬ ሽጦልህ የሄደው ገበሬ አንተን ሽጦልህ ሄደ፣ በቃ ማሰላመ ብሩን አገኘ እንጂ አንተ ያንን መሬት ባለ ይዞታ ልትሆን አትችልም። እንደ ሀገራችን ደግሞ ስታስበው አሁን ነው ገና ከተሞች እየሰፉ እየመጡ ያሉት። ማስተር ፕላን እንደ ሀገር አለን እንጂ ፕላኖች የከተሞች ፕላን እንደ ሀገር የለንም። ስለዚህ ትንሽ ሰፋ እያለ ሲመጣ አዲስ አበባ አሁን ሲሰፋ ይሄ አሸዋ ሜዳን አለም ገናን ምን አካሎ እንደመጣው እንትን እያለ እየተዋጠ ይመጣል። ገጠሬው ከተማው ያ ገጠር አካባቢ ሲዋጥ ምንድን ነው አንተ በካርኒ ነው መሬት ያለህ እንጂ በህጋዊ በመንግስት የታወቀ ነገር ስለሌለ መንግስት ህገወጥ ነህ አንተነትን አንተ መሐመድ ስለሆንክ ህገወጥ ነህ አይደለም የሚልህ። የያዝከው ቦታ ህገወጥ ስለሆነ የያዝከው ቦታ በህገወጥ ስለሆነ ልቀቅ ነው የምትባለው እንጂ አንተነትህን አይደለም የሚያስለቅቁ። አሁን የተዳረሳቸው መስሎኛል። ያው እንደ ሀገር እድገት ይኸው መሐመድ ሰዒድ እንደ ሀገር እድገትም አሁን ኢትዮጵያና ፈረንሳይ ብዙ እንትን አላቸው አይደለ? የመጀመሪያ ይሁን ኋላ የቀረንን። በእርግጥ ግን ያልከው በአንድ በኩል ያስኬዳል።
የሰው ልጅ ምን መሰለህ የሚያስጠላው ነገር ማሜ ቆይ ልምጣ ለአንድ የሚያስጠላው አካል ጋር የሚያገዝ ነገር አንዳንድ ቦታ እዛው ቦታ ላይ ህገወጥ ብለው ሰውን አፈናቅለው የራሳቸውን ሶስ የተኩ ሰዎች አሉ። ይሄ ነው በጣም የሚደብረው ነው የሚያስጠላው። ያን ሰው ህጋዊ ማድረግ ሲገባቸው ግን ከሌላ ቦታ አምጥተው ይሄ ዘረኝነቱ የሚሆን ገንዘብ የሚሆን ምን የሚሆን እዛ ቦታ ላይ ግን ሌላ ማስተር ሳይወጣ ማሜኮ የፋብሪካም የመንገድም የምንም ሳይወጣበት ሌላ ሰው መጥቶ ያሰፍሩበታል። ነዋሪ የሚደብረው ነው የሚያስጠላው ይሄ ነው።